ውድ ቤተሰቦቼ አንዳንድ ሰዎች አላችሁ እዚህ ጋር ስማችሁንን መጥራት አልፈልግም። ምክንያቱም የእናንተን ስም እኔ ባፌ መጥራት ስለማልችል ማለት ነው። ምን አለ መሰላችሁ እዚህ ጋር እውነት የሚያወራና ለእውነት የሚቆም ሰው ድሮም ከድሮም አይወደድም። የኛ አበሻ ማንም አይወደውም ማለት ነው። ሲቀጥል ማለት እኔ የገረመኝ ነገር ማለት ነው ሩታን የሚወድና ስለ ሩታ መልካም ነገር የሚያወራ ሰው ለምንድን ነው ከስርስሩ እየሄዳችሁ እንደዚህ ያለ ያን አለ የምትሉት ማለት ነው? የፈለገም ብታሽቃብጡ የፈለገም ለቪዩ ወይም ደግሞ ለሰብስክራይብ ቢሆን ሰው የሌለውን ስም አትስጡ ማለት ነው። ፍሬውን ማለት እኔ እንጃ እናንተ በደንብ አድርጋችሁ ታውቁታላችሁ ከእኔ የበለጠ ማለት ፍሬ ለማንም አይልም። ሩታም ስታጠፋ አጥፍተሻል ይላል፣ አብርሽም ሲያጠፋ አጥፍተሃል ይላል። ግን ሞር የሩታዬ መከታ ወንድም ነው ማለት ነው። እሱንም በሴት ጎን ቆሞ አይደለም በሚደረገውና በሚሆን ነገር ስላየ ትክክለኛው ነገር በሚፈርድበት ሰዓት አዎ ሩታን ያማገዛታል። በጣም ጠንካራ እንደሆነች፣ ጎበዝ እንደሆነች፣ ብርቱ እንደሆነች ደግሞ ብዙ ጊዜ ያወራላታል፣ ብዙ ጊዜ ይመሰክርላታል ማለት ነው። ስለዚህ እናንተ ዛሬ ያዙኝ ልቀቁኝ የምትሉ ማለት ነው ምን ስለሆናችሁ ነው? እንደዛ ከተባለ እናንተ ዓለም ዘላለማችሁ ኮሜንት በሙሉ ማለት ነው የሩታ በጎች እያላችሁ አይደለም እንዴ የምትሰሩት ቪዲዮ ሁላ ማለት ነው ከሰው አፍ ማይወጣ ነገር እያላችሁ አይደል እንዴ የምትናገሩና የምትኮምቱት? ዛሬ ፍሬውን እናንተ የአብርሽ ፍየሎች ካለ ምንም የለውም ምንም ሁሉም የሚል ነገር ነው ማለት ነው። ፍሬው ማለት በጣም ጀግና ወንድ ጠንካራ ወንድ እውነት በአነጋገሩ ብዙዋችሁ የተማራችሁበት ትኖራላችሁ ብዬ አስባለሁ። ሞር እንኳን ቪዲዮ ሲያወራ ሲያብራራ እንኳን ከእምነቱ በተያያዘ ነው የሚያብራራው ማለት ነው። እንደዚህ ይላል እኮ አንቀርጽ እንደዚህ ነገር እኮ ይናገራል። ለምን እንደዚህ ለትዳር አብዛኛውም ጊዜ ሩታን ይደግፋል እንጂ አብርሽን ነው የሚመክረው። አብርሽ እንደዚህ ነገር ብታረግ እኮ እንዲሻልሃል፣ እንዲህ ነገር ብታረግ ያን ነገር ለራስህ መልካም ይሆናል እና አብዛኛውም ጊዜ እነዚህ ሰይጣን የሆኑ ጓደኞችህን አርቅ፣ ከትዳርህ አውጣ እና ባል ማለት ትዳር ይይዛል ብሎ በአብዛኛውም ጊዜ የሚመክረው አብርሽን ነው እንጂ ማንንም አይደለም። እና እናንተ አትንጫጩ ማለት ነው። እውነት ሩታ በዚህ ናክል ራሷ ቆማ ራሷ ጀግንነቷ ስታሳያችሁ ከጎኗ ያሉ ሰዎች አውሩታ ትክክል ነገር ነው፣ ይሄንን ነገር ትሰሪያለሽ፣ ይሄንን ነገር መጥፎ ነገር ስትባል እንኳን እናንተ የደስታ ምንጭ ነው የሚሰማችሁ ማለት ነው። እኔ በፍሬውን አይቼዋለሁ እኮ ምክንያቱም ፍሬ የሆነ ጊዜ ሩታዬን የሆነ በጥፋቷም አንጻር ጫን እያረጋት ነበረ ማለት ነው። አሁን ግን የዛን ሰዓት ምን እንደምታረጉት አሁን አብርሽን ሩታን እኔ አይለያቸውም። ሁልጊዜም ባጠፋው ነው አስተያየት የሚነግረው ማለት ነው። በሚሆነው ነው አስተያየት የሚነግረውን እንጂ ለምንድን ነው ግን ሰርቶ የሚያድርን ሰው አንገቱን የምታሸማቅቁት? እኔ የሚገርመኝ ነገር ማለት ነው እናንተ ብቻ ናችሁ እንዴ የበላይ ማለት ነው? ከእናንተ የበለጠ ዩቱበር የለም እንዴ? እናንተ ናችሁ እኮ ለቃቃሚ ማለት ነው። እየለቀቀማችሁ የትም የትም አይቀራችሁ ማለት ነው። ፍሬውን ማለት ቪዲዮ ሙሉ በሙሉ አምጥቶ ነው እነሱ ሲያወሩ አስተያየት የሚሰጠው በቃ እነሱን አቁሞ አብርሽ እንደዚህ ነገር ብታረግ ሩታ እንዲህ ነገር ብታረግ ይላል እንጂ ካፉ ክፉ ቃል አንድ ቀን ወጥቶ አይናገርም። ስድብ እንኳን አይሳደብም ማለት ነው። አዎ በእርግጥ ሄርሜላን በጣም ቻት ያረጋታል፣ ይናገራታል። ምክንያቱም ሄርሜላ ማለት እንደምታውቋት ነው አይደለም ሴት ወንድ ራሱ የምትቀፍፍ ሴት ናት እና በህይወታቸው እንድትወጣ ነው የሚፈልገው ፍሬውን ማለት ነው። ፍሬውን ከሁሉም ዩቱበር አብርሽና ሩታ አንድ ላይ ሆነው ሲመጡ እውነቴ ነው የምላችሁ ቪዲዮ ራሱ በፈገግታ ነው የሚሰራው፣ ደስ እያለው ነው የሚሰራው ማለት ነው። እውነት አታሸማቀቁት። ብዙዋችሁ አላችሁ ቻናልህን እናዘጋለን ሪቮቭ እናረግብሃለን እያላችሁ ማለት ነው። ምን ነው ሩታን ስላገዘ አንቺ በተለይ ደግሞ አንድ ዩቱበር አለሽ ማለት ነው አሽቃባጭ ለቃቃሚ ማለት ነው። እሱ ፍሬው እንዳንቺ አይለቃቅምም እንዳንቺ ወሬ እያወራ ማለት ነው። ከሌ ደወለልኝ ከሌ ከሰማውኝ ከስተጀርባ ሰማውኝ እያለ አይደለም የሚያወራው፣ ፊት ለፊት በቪዲዮ ነው የሚያወራው ማለት ነው። ምነው አንቺ ዘጋትሽ ማለት ነው። በጣም ወጥ ረገጥሽ ማለት ነው። ምነው በዚህ ናክል ሩታን እንዲረገጥ እንድትረገጥ የምትፈልጊው ማለት ነው። መቼም አይሳካልሽም አላማሽን ማለት ነው። እና ከገባቻት ካወቃቻት አወቃቻት ነው፣ ካላወቃቻትም አትወቋት። እቺ በታውቋት ራሱ ይሻላችኋል ማለት ነው። ምክንያቱም ያስጠላል፣ ይደብራል። ትላንትና እኮ አንቺ አብርሽና ሩታ አንድ ናቸው
ጥሩ ሁኔታ ናቸው፣ ማንም ምንም አይበላቸው እያልሽ ነበር እኮ። ዛሬ በህይወታቸው የሚያስፈልጋቸው ነገር ይሄንን ነገር ብታረጉ ለእናንተ ትዳራችሁ ይበጃችኋል ለልጃችሁ ስትሉ ብሎ የሚመክራቸውን ዩቱበር አንስተሽ እንደዚህ ያለ ምንድን ነው? እና ፍየል ነሽ ምን ታመጪ? ምን ይሁን? ከፍየልም በላይ ፍየል ነሽ ማለት ነው። ምክንያቱም አንቺ በተናገርሽው ሌላች የአብርሽ ደጋፊዎች ራሱ መልካም የሆኑት እነዛን እንድናገር ደግሞ አታርጊ ማለት ነው። አንቺ ጎበዝ ከሆንሽ በቃ ፍየነሽ ብለሽ እንዳትጠሪ ከፈለግሽ በራስሽ ስሪ፣ በራስሽ ነገር በራስሽ አይዲያ ነይ ማለት ነው። ሴት ነሽ እኮ ለምንድን ነው ሩታ እንድትረገጥ የምትፈልጊው ማለት ነው? ፍላጎትሽ ምንድን ነው? ከዚህ በፊት እኮ ማንም አያውቅሽም እኮ አብርሽን ሞር እንኳን እኮ አታውቂውም አንቺ ማለት ነው። ሩታ ስትመጣ ነው በሩታ ነው የፈመስሽው። አስተካኪ በቃ። አንቺ ያልሆነ ቦታ ገባሽ። ያልሆነ ቦታ ስትገቢ የሩታ እህቶች ሲጠሉሽ አስተሳሰብሽ ሴት ልጅ እንዴት አድርገሽ እንደምትረግጪ እቤትሽ ሴት ልጅ እንዴት ተደርጋ እንደምትሰደብ ሲያዩ በቃ ሰለችውሽ፣ አስጠላሻቸው፣ ደበርሻቸው፣ ሸሹሽ። ለምን ሸሹኝ ብለሽ ደግሞ ነገር አትፈልጊ። እውነት በአንቺ ይሄንን አይጠበቅም። ተረጋጊ፣ ሰከን በይ ማለት ነው። ተረጋግተሽ ቪዲዮሽን ስሪ፣ እደጊ ማለት ነው። ማንኛውም እንደሚሰራ አሽቀብጪ። ነገር ግን እየለቀብሽ ደግሞ ሌባ ማንም አይደለም ኮሜንት የሚኮምንትልሽ ልንገርሽና ማለት ነው። በደንብ አድርጌ ነው እኔ ማቀሽ ማለት ነው። ከአንድ ስልክሽ እየኮመንሽ ነው አምጥተሽ የምትለጥፊው ማለት ነው እንጂ እንጂ አላቅም። የትኛውም ዩቱበር ስለ ፍሬውን መጥፎ ነገር አያወራም። ምክንያቱም ምን ይናገራል? ምንም ያወራው ነገር የለም ከምክር ካስተያየት ተመለሱ ቤታችሁ ትዳራችሁ ከማለት በስተቀር ለአብርሽም ክፉ አይደለም ለሩታም ክፉም አይደለም። ወይስ ትንሽ ሩታን ስለሚያደንቃትና ስለሚወዳት በቃ በጣም በዩቱበር ከዚህም በፊት ብለዋል። በዩቱበር ሴቶች ሩታ ናት የምትመቸኝ፣ ሩታ ናት ጀግና ናት ጠንካራ እንደዛ ስላላት ቀናሽ አሳከከሽ። ምንም አይደለም። እየመረረሽም ቢሆን ዋጪው ግዴታሽ ነው ይሄ ማለት ነው መቀበል። ያለበለዚያ ደግሞ የሰውን ስም አታጥፊ። እውነት ይሄ እኔ እንጃ በፍሬው አንድ ጥፋት አለበት የሚል ሰው ካለ እኔ ዩቱብ አልሰራም ማለት ነው፣ ቪዲዮ አልሰራም። ምክንያቱም ምንም አይነት ጥፋት የለበትም በፍሬው ማለት ነው። ትክክለኛ ነገር ነው የሚናገረው ማለት ነው። ማንንም አያዳላም። ሞር እንኳን ሩታ ስታጠፋ እንኳን ቀጥ አድርጎ ነው እንደዚህ ያጥፍተሻል እንደዚህ ነገር ብሎ የሚናገር እንጂ ማንንም አይፈርድም። እኛ እንኳን ብዙ ነገር እንሳደባለን። አብርሽን ለይተን እንሳደባለን፣ ሩታን ለይተን እናሳደባለን። እሱ ግን ምንም አይነት ነገር የሚለየው ነገር የለም። ሞር አብርሽ እንደውም እኮ ፍሬውን ዩቱብ በደንብ ነው የሚከታተለው። በሱ እንኳን መማር ነበረበት። እውነት አነጋገሩ በቃ ምክሩ እንዴት አድርጎ እኔ እንዴት ብዬ እንደማስረዳችሁ አላቅም። አንዳንድ ደደቦች አላችሁ ማለት ነው። በተለይ አንቺ ደደብ ማለት ነው። ከፍሬውን ተማሪ ዩቱብ እንዴት እንደሚሰራ እንዴት እንደሚደረግ ማለት ነው። ፍሬውን ማለት እንዳንቺ እየለቃቀመ የሆነ 18 19 ነገር ታምኔቱ ላይ እየለጠፈ አይደለም የሚሰራው። ትክክለኛ ዩቱበር ማለት ፍሬውን ነው ማለት ነው። በደንብ እስቲ እቤቱ ከታች ላይ ታምኔቱ ራሱ ውብ ነው። ውብ እንዴት እንደሚያስቀና ማለት ነው የሚሰራው ታምኔት ማለት ነው። እንደኛ በወሬ አይደለም የሚሰራው፣ በተግባር ነው የሚሰራው። እሺ